ሰላም ጤና ይስጥልን ውድ የአርትኤም ቤተሰቦቻችን ሰዓታችንን ጠብቀን ዕለታዊ መረጃዎችን ልናደርሳችሁ መጥተናል። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ የሆኑን ቀጥታ ወደ መረጃዎቹ እናመራለን። ከተቃጣብኝ የግድያ ሙከራ ለጊዜው ብተርፍም መላው ቤተሰቤ ግን አሁንም አደጋ ላይ ነው በማለት የቀድሞ የአብን ፓርቲ መስራች ዘሪሁን ገሰሰ ገለጸ። የቀድሞ የአብን ፓርቲ መስራች አባልና አመራር የነበረው በኋላም የህዝቤን ጥያቄ በምስር ወጥ አልለውጥም በሚል በአቋሙ በመጽናቱም ከእስራት ጀምሮ አያሌ ግፍና መከራ የተፈጸመበት ፖለቲከኛ ዘሪሁን ገሰሰ ህዝብ ይወቅልኝ በሚል ጥር 25 ቀን 2018 ዓ.ም የተፈጸመበትን ግፍ በሚመለከተው መልኩ ገልጿል። የቀድሞ አባሉ በመግለጫው ህዝብ ይወቅልኝ፣ በዛሬው ዕለት ማለዳ ለስራ ከወጣሁበት ስልክ ተደወለልኝ። አባቴ ቤታችንን ሊያፈርሱብን ነው የሚል የልጆቼ ድምጽ ነበር አለ። የዛሬ 2 ዓመት በመከላከያ ወይም ኮማንድ ፖስት ተይዤ ወደ አዋሽ አርባ ከመሄዴ በፊት አባቴ ኪራይ ቤቱን በ3 ቀን ለቃችሁ ውጡ ተባልን ብለው በገለጹልኝ የለቅሶ ድምጽ ነበር። ከነበርኩበት በፍጥነት ደረስኩኝ። ስደርስ ግን ሐሰን በሚባል አየር ማረፊያ አካባቢ በሚኖር የኮምቦልቻ ከተማ ሚሊሻ የሚመራ የታጣቂ ቡድን ትሬደር አስገብቶ ማፍረስ ጀምሯል። ወጉ አይቀርምና በህግ አምላክ ብዬ ለማስቆም ሞከርኩኝ ይላል አባሉ። መላው ቤተሰቤን ገድላችሁ ካልሆነ በአመታት ጥረት በይዞታዬ ላይ የሰራሁትን ቤት ከህግ አግባብ ውጪና ተገቢውን ካሳ ሳትከፍሉ አታፈርሱም በማለት ለማስረዳት ጣርኩኝም። ሐሰን የሚባለው የቡድኑ መሪ ግን እርምጃ ውሰዱበት ተብለናል፣ አይተኩሱም ብለህ እንዳታስብ በማለት አፈሙዝ ወደ ደረት ያነጣጠረ። መላው የአካባቢው ማህበረሰብ ሁኔታውን በለቅሶ ታጅቦ ይከታተል ነበር። እሺ አፍርሱ ብዬ ሂደቱን በካሜራዬ ለመቅረጽ ጀምር። ሁሉም የታጠቁ ኃይሎች በህብረት ላይ ሰፈሩ። ባለቤቴን ጨምሮ የ6 ወር ህጻን ልጄን ተፈነከተችም። ግፍን ተሸክሜ ከምኖር መሞትንም በደስታ ስለምቀበለው በእኔ ላይ የደረሰው ልተወውና መላው ቤተሰቤ ግን እጅጉን ተጎድቷል። ግብግቡ ከቀጠለ በኋላ በበርካታ ታጣቂዎች ታግቼው እያለሁ ሂደቱ የቤቱን አጥር በማፍረስ ለጊዜው የቆመ ቢሆንም በቀጣይ ቀናት እናፈርሷለን የሚል ዛቻ ተነግሮኛል። ለዚህ ሁሉ መነሻ የሆነው በአካባቢው የሚሰራው የአስፋልት መንገድ ሲሆን የመንግስት አመራሮች ካሳ የምንከፍለው ገንዘብ የለንም፣ ገንዘብ ስናገኝ እንከፍላለን፣ መንገዱ ግን እስከ ምርጫው ማለቅ አለበት፣ እናንተ በ15 ቀን ውስጥ ቤታችሁን አፍርሳችሁ ጎዳና ውደቁ የሚል ውሳኔ ይዘው መምጣታቸው ተከትሎ ሲሆንም ሌሎች አርሶ አደሮችና ባለይዞታዎች በተባለው አግባብ ፈርተው ያለ 1 ብር ካሳ ሲያፈርሱ የኔ ልጆችና ቤተሰቦች ግን የምንወድቅበት ሌላ አማራጭ ስለሌለን በህግ አግባብ በተቀመጠው መልኩ ይፈጸም፣ አለበለዚያ እኛ እንገድላችሁ ቤቱን በላያችን ላይ አፍርሱት የሚል ውሳኔ በመወሰናችን ነው። ምንም እንኳን መጠነኛ ጉዳት ባስተናግድም ከታጣቂዎቹ እገታ ለጊዜ ነጻ አውጥቻለሁ። መላው ቤተሰቤ ግን በዚህ ጨለማ ምን ቤት አለና ብለው በረንዳ ላይ እየተላቀሱ በስጋት ላይ መሆናቸውን ደውዬ አረጋግጫለሁ። ይህ ዛሬ የግድያ ሙከራ ያደረገ ቡድን ነገም እንደሚያደርጋቸው አላውቅም። ባለፉት 2 ዓመታት ውስጥ ብቻ አግተው ከስራ አሰናበቱኝ። ቤተሰቤን ከተከራየንበት ቤት እንዲወጡ በማድረግ ጎዳና በትነው የበቀል ጥማታቸውን ተወጡ። ከ10 ወራት የአዋሽ አርባ ቆይታ በኋላ ከእስር በወጣም የፌዴራል ኮማንድ ፖስት ቢለቅህ እኛ እንፈልግሃለን ተብዬ በጊዜው የተያዙብኝ ስልኮችና ሌሎች ንብረቶችን ጨምሮ እስካሁን አልተለቀቁልኝም። የባንክ አካውንቴ ከታገደ 2 ዓመት አለፈው። ልቀቁልኝ ብዬ ሲሄድ ስናፈላልግህ ነበር ተብዬ ታሰርኩ፣ መልሼ የተፈታው። በመጨረሻም አካባቢውን ለቅቄ መሄድ መረጥኩ። አሁን ደግሞ ልጆቼን በገዛ ይዞታቸው ላይ ቤት ሰርቼ ከኪራይ ቤት ውጡ ስል ሞልቶ አልፈስ ያላቸውን የግፍ ቁና ሊሰፍሩ መጥተው ይህ ኢሰብአዊና አረመኔያዊ ወንጀል ተፈጽሟል። ይህን ከመቻል በላይ የሆነውና አደባባይ ለመውጣት የተገደድኩበትን ግፍ ስለ ፍትህ የቆመ ሁሉም እንዲያውቅልኝ እፈልጋለሁ። ምናልባትም በእኔም ሆነ በቤተሰቤ ላይ ከዚህም የከፋ ነገር ቢከሰት ተጠያቂዎቹና ይህን የፈጸሙት አካላትን ከወዲሁ ለማሳወቅ እወዳለሁ። ትናንት በከባዱ የመታን እንቅፋት ዳግም እንዳይመታን ጥንቃቄ ይሻል በማለት እናት ፓርቲ በወቅታዊ ጉዳይ ላይ መግለጫ ሰጥቷል። በአገራችን ኢትዮጵያ ባለፉት 8 ዓመታት በነበሩት ግጭቶች ሳቢያ የጠፋው የሰው ህይወት፣ የወደመው ንብረትና የተናጋው ማህበራዊ ትስስር ገና ሳይጠገን አሁን ደግሞ በፌዴራል መንግስቱና በህወሓት መካከል ዳግም ጦርነት እያንዣበበ መሆኑን ፓርቲያችንን በእጅጉ ያሳስበዋል። የ2013 የሚሊዮኖች ነፍስ ያጠፋው፣ ለአካል ጉዳት የዳረገው፣ ከቀያቸው ያፈናቀለውና በቢሊዮኖች የሚገመት ንብረት ያወደመው ደም አፋሳሽ ጦርነት በፕሪቶሪያው የሰላም ስምምነት ቢቋጭም አሁንም ዳግም በእንቅፋቱ ሊመታን እየተንደረደርንለት የሚመስለው የጦርነት ነጋሪ ጉሰማዎች፣ በአካባቢው ችግሮችና የኃይል አሰላለፎች ሲታዩ አገሪቱን ወደማታውቀውና ይበልጥ ወደ ከፋ አዘቅት ውስጥ የሚከቱ አቅም ያላቸው አደጋዎች እንደሆኑ መገመት አያዳግትም። ስለሆነም ሁለቱም ኃይሎች የፖለቲካ ልዩነቶችን በጠመንጃ ለመፍታት መሞከር የአገርን ህልውና አደጋ
ላይ የሚጥል መሆኑን ተረድተው ከማናቸውም አባባሽ ምክንያቶችና የኃይል እርምጃ እንዲቆጠቡ እናሳስባለን። ሁለተኛ የህዝባችንን ሰላምና ደህንነት ለማረጋገጥ ሲባል ሁለቱም ኃይሎች ወደ ንግግርና ድርድር እንዲመጡ እናሳስባለን። ሶስተኛ ዓለም አቀፉ ማህበረሰብም ችግሩ ከመባባሱ በፊት ተገቢውን ጫና እንዲያደርግና ለዘላቂ ሰላም የሚደረገውን ጥረት እንዲደግፉ ጥሪያችንን እናስተላልፋለን። አራተኛ ህዝባችን በአጠቃላይ በተለይ ደግሞ ወጣቱ ባገኘው አጋጣሚ ሁሉ ጦርነት በቃኝ እንዲል ጥሪያችንን እናስተላልፋለን በማለት በወቅታዊ ጉዳይ ላይ እናት ፓርቲ መግለጫውን ሰጥቷል። የአገዛዙ ሰራዊት አባላት ፋኖን እየተቀላቀሉ ይገኛሉ። የብልጽግና መራሹ መንግስት 4 የሰራዊት አባላት ከአርሲ ዞን ቦሰት ወረዳ ቦሌ ከሚባል አካባቢ በመነሳት 3 ቀን የፈጀ የጫካ ጉዞ በማድረግ በሸዋ ምንጃር ሸንኮራ ወረዳ በመግባት አፋብኃን ደቡብ አማራ ቀጠና አሳምነው እዝ ከሰም የነበልባል ክፍለ ጦርን ከነሙሉ ትጥቃቸው መቀላቀላቸው ተገልጿል። እድሜያቸው ለአቅመ ውትድርና ያልደረሱ በብልጽግናው አገዛዝ በግዳጅ ታፍሰው መከላከያ ሰራዊት የነበሩ በአሁኑ ሰዓት የአማራ ፋኖ ወደ አንድ መምጣቱን ተከትሎ እነሱም የነበሩበትን ስርዓት በመቃወምና ለነጻነቱ የሚታገለው ፋኖ ጋር አብረው ለመታገልና ይህን ጦርነት ጠማቂ መንግስት ለማስወገድ በማሰብ ከኦሮሚያ ክልል አርሲ ዞን ቦሰት ወረዳ ቦሌ ከሚባል አካባቢ በመነሳት ለ3 ቀን የእግር ጉዞ በማድረግ ነበልባል ክፍለ ጦር እንደተቀላቀሉ ታውቋል። የአገዛዙ ሰራዊት አባላት የነበልባል ክፍለ ጦርን ሲቀላቀሉ የተሰማቸውን ደስታና ምድር ላይ ያለውን ሀቅ በተለይም አገዛዙ ያስተማራቸውን የሐሰት ትርክት ሲናገሩ እኛ እድሜያችን ለውትድርና ሳይደርስ ነው ታፍሰን ወደ መከላከያ የተቀላቀል ነው። በአገዛዙ ቤት ቆይታችን ስለ ፋኖ የሚነገረንና አሁን ምድር ላይ መተን የተመለከትነውም ፍጹም ልዩነት አለው ብለዋል። ፋኖ ጀግና የአማራ ህዝብ አለኝታ መሆኑን በተለያዩ ነገሮች አስመስክሯል። እናንተን ስለተቀላቀለን እጅግ ደስተኞች ነን። መንግስት ስለ እናንተ የነገረን ሐሰት መሆኑን መተን ከጎናችሁ ሆነን አረጋግጠናል። እዚህ ከመጣን ብዛት ያላቸው የቡድን መሳሪያዎች፣ የነፍስ ወከፍ መሳሪያዎች እንዲሁም ከፍተኛ ቁጥር ያላቸው የሰራዊት አባላትን ተመልክተናል። አሁን የቀሩትን ጓደኞቻችን መጥተው ወንድሞቻችን ወይም ፋኖን እንዲቀላቀሉ እናደርጋለን ሲሉ ተደምጠዋል። አክለውም ለአማራ ህዝብ ብሎም ለሀገራችን እኛም ከዛሬ ጀምሮ ፋኖ ወንድሞቻችንን ተቀላቅለን በቆራጥነት እንታገላለን በማለት መልእክታቸውን አስተላልፈዋል በማለት አፋብኃን ደቡብ አማራ ቀጠና አሳምነው እዝ ከሰምኮ ሪፖርተር ጋዜጠኛ አርበኛ አበባየሁ ሰይፈ ገልጸዋል። አርበኛ ሳጅን አደማሊ ወይም አባናዶ ክፍለ ጦር 2 ጓዴ የብልጽግና ሰራዊት በመደምሰስ ድል አስመዘገቡ። አርበኛ ሳጅን አደማሊ ወይም አባናዶ ክፍለ ጦር 2ኛ ሻለቃ ጠላት ከላላ ወረዳ ላይ ከቲርቲራ ወደ ሻፊ ሲጓዝ በደፈጣ ቱሊያ ከምትባል ቦታ ደፈጣ በመያዝ ዛሬ ጥር 25 ቀን 2018 ዓ.ም ጠዋት 3 ሰዓት ላይ አንድ ጓድ የብልጽግና መከላከያና ቁጥራቸው አንድ ጓድ የሚደርስ ሚሊሻ በመደምሰስ ድል አስመዘገቡ። የብልጽግና ሰራዊት በገባበት ሁሉ በፋኖ ተደጋጋሚ የደፈጣ ጥቃት ተረጋግቶ መቀመጥና የጥፋት ተልእኮን እንዳይፈጽም ከባድ ፈተና የገጠመው ሲሆን ይሄው ጠላት እረፍት የመንሳትና እንዳይረጋጋ የማድረግ ተጋድሎ ተጠናክሮ ቀጥሎ የአባናደው ልጆች ታላቅ ጀብድ ፈጽመዋል። በትናንትናው ዕለት ቦሌ አየር ማረፊያ ያረፈው የዓለማችን ግዙፍ ወታደራዊ የጭነት አውሮፕላን ጉዳይ አነጋጋሪ ሆኗል። የዛሬ 5 ዓመት ገደማ የሰሜን ኢትዮጵያው ጦርነት መቀስቀስን እንዲሁም ከ3 ዓመት በፊት የሱዳን የእርስ በርስ ጦርነት መጀመርን ተከትሎ በርካታ ወታደራዊ እንቅስቃሴዎች በምድርና በአየር ኢትዮጵያ ውስጥ ሲደረጉ ቆይተዋል። እነዚህ በረራዎች ወታደራዊ ቁሳቁሶችን እንደሚያጓጉዙ የቀጠናው ተንታኞች የሚገልጹ ሲሆን በአብዛኛውን ጊዜ ሩሲያ ስሪት የሆኑ ኢሉዥን አውሮፕላኖችን በመጠቀም ከተባበሩት አረብ ኤሚሬትስ ወደ ቦሌ አየር ማረፊያ ወይም ወደ ቢሾፍቱ አየር ኃይል ሀረር ሜዳ የሚደረጉ ናቸው። በትናንትናው ዕለት ግን አንድ ግዙፍ አንቶኖቭ አውሮፕላን በቦሌ አየር ማረፊያ ሲያርፍ ታይቶ ነበር። ዩክሬን በሶቪየት ህብረት ስር በነበረችበት ወቅት የሰራቸው ይህ ኤኤን 124 የሚባል ግዙፍ የጭነት አውሮፕላን መነሻው የተባበሩት ኤሚሬትስ አድርጎ ወደ ቢሾፍቱ አየር ሜዳ ከሄደ በኋላ ወደ አዲስ አበባ ቦሌ ኤርፖርት እንደበረረ የበረራ ምንጮች ያሳያሉ። እነዚህ የኤሚሬትስ መቀመጫውን ያደረገው ማክሲሚስ ኤር የሚያከናውናቸው ግዙፍ በረራዎች ለምስራቅ አፍሪካ በተለይም በኢትዮጵያ የሀገር ውስጥ ጦርነትና የጎረቤት ሀገር ሱዳን የእርስ በርስ ግጭት ለማካሄድ እንደሚውሉ ተንታኞች ሲያስረዱ ቆይተዋል። ሚድል ኢስት አይ ከ3 ሳምንት በፊት ይፋ እንዳደረገው እነዚህ በረራዎች በድብቅ የጫኑት ዕቃ እንደሚያራግፍ ጠቅሶም በተለይም ኤሚሬትስና ሳውዲ አረቢያ የገቡበትን ውዝግብ አስታኮ የሚደረግ አሳሳቢ የጦር መሳሪያ ዝውውር ሊሆን እንደሚችል አስነብቧል። የዩኤል ዩኒቨርሲቲ ሁማኒታሪያን ሪሰርች ላብ ባልደረባ የሆነው ናትናኤል ሬይመንድ ጉዳዩን ሲያብራራ እነዚህ በረራዎች በሱዳን ውስጥ ተባብሶ የቀጠለውን ጦርነት ለማቀጣጠል የሚውል መሳሪያ እያጓጓዙ እንደሆኑ ጠቅሶም ዓለም አቀፉ ማህበረሰብ ትኩረት ሊሰጠው ይገባል ይላል። ይህ አውሮፕላን የመጫን አቅሙ ከፍተኛ ነው፣ ተደጋጋሚ በረራዎችን ሲያደርግም እየታየ ነው በማለት ያስረዳል። አንዳንድ ሚዲያዎች እንደዘገቡት የሱዳን አርኤስኤፍ ታጣቂዎች ከመንግስት ጋር ለሚያደርጉት ጦርነት በቅርቡ 6 ተዋጊ ጀቶች ከሰርቢያ እንደሚገዙ ዘግበው ጀቶቹን በመፍታት ወደ ኢትዮጵያ ወይም ሊቢያ በመላክ ለታጣቂዎቹ ድጋፍ ይደረጋል ብለዋል። አልጀዚራ ቴሌቪዥን በአረብኛ ቋንቋ በቅርቡ ባሰራጨው መረጃ የሱዳን ተፋላሚ የሆነውና በሌተናል ጀነራል መሐመድ ሐምዳን ዳጋሎ የሚመራው ፈጥኖ ደራሽ ኃይል አርኤስኤፍ በኢትዮጵያ ውስጥ የጦር ሰፈር መመስረቱን ገልጸዋል። ዘገባውን በምንጭነት የጠቀሰው የጀነራል
የጀነራል አልቡርሃን መንግስት አንድ ስማቸው እንዲጠቀስ ያልፈለጉ ባለስልጣን ነው። እኚህ ባለስልጣን እንዳሉት ፈጥኖ ደራሽ ኃይሉ በኢትዮጵያ ውስጥ በቤኒሻንጉል ጉሙዝ ክልል አሶሳ አቅራቢያ የማሰልጠኛ ማዕከል ገንብቷል። በዚህም በተጨማሪ ወታደራዊ ተሽከርካሪዎች፣ የተለያዩ ጥይቶችንና የጸረ ድሮን መሳሪያዎች በአሶሳ በኩል ለፈጥኖ ደራሽ ኃይሉ እየገቡ መሆናቸውን የገለጹት እኚህ ባለስልጣን ጨምረውም የኢትዮጵያ መከላከያ ኃይል ከፈጥኖ ደራሽ ኃይሉና ከኤስፒኤልኤ ወታደራዊ ክንፍ ጋር የመረጃ ልውውጥ ጥምረት ፈጥሯል በማለት አስረድተዋል። ባለስልጣኑ ንግግራቸውን በመቀጠል በአሶሳ አካባቢ ለፈጥኖ ደራሽ ኃይሉ የተሰጠው ማሰልጠኛ 2 መሆኑንና እነዚህም እስከ 10 ሺህ ወታደሮችን የማስተናገድ አቅም ያላቸው መሆናቸውን አስረድተው ጉዳዩን በበላይነት እየተከታተሉ ያሉት ጀነራል ጌታቸው ጉዲና መሆናቸውን ለአልጀዚራ ገልጸዋል። አንቶኖቭ በኢትዮጵያ ሰማይ ስር ሲበር አዲስ አይደለም። ከሰሜኑ ጦርነት እየተካሄደ በነበረበት ወቅት እነዚህ አንቶኖቭ አውሮፕላኖች ታይተዋል መባሉ በስፋት መነጋገሪያ ሆኖ ነበር። ፈቃድ ያላገኘ አንድ አንቶኖቭ አውሮፕላን የኢትዮጵያን ድንበር ጥሶ ከገባ በኋላ በአገሪቱ አየር ኃይል ተመቶ መውደቁን የኢትዮጵያ መከላከያ ሰራዊት በወቅቱ ማሳወቁ ይታወሳል። መንግስት አውሮፕላኑን ስማቸውን ባልጠቀሳቸው የአገሪቱ ጠላቶች አማካኝነት የትጥቅ ድጋፍ የማቅረብ ዓላማ ነበረው ሲል ዘግቧል። ይህ አውሮፕላን አሁን ደግሞ በኢትዮጵያ ሰማይ ስር በስፋት እየታየ ነው። በርካቶችም ከኢትዮጵያ የሀገር ውስጥ ጦርነትና ከሱዳን የእርስ በርስ ግጭት ጋር ማያያዛቸውን ቀጥለዋል ሲል የዘገበው መሰረት ሚዲያ ነው። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የመረጃ ጥቆማችን ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ቸር ተመኘንም።